ስሜ ዘቢባ ግርማ እባላለሁ። የመጣሁት ከአዲስ አበባ ነው። እንደው ያለ ስሜ ስም ሲሰጠኝ ኑሮ በየደረሰበት ሲያጋጥለኝ ዞሮ እንዲነች እንዲያነች ሲለኝ መክረሙ አንሱ አይናውጥቶ መጣ ደሞ ተመልሶ ያውራ ጀመረ አንጃና ግራንጃ የዘንድሮ ደሞ የታየውን እንጃ አስገባችኝ አለ አሳዝኖኝ ሄዶ ይውራት ካሜን ባንድ ጀንበር ንዱ ራሱ በደሎ ራሱ አለቀሰ ባሉ ባልታ ፈረስ ሀገር ያደረሰ ራሱ በደሎ ራሱ አለቀሰ ባሉ ባልታ ፈረስ ሀገር ያደረሰ። እሺ ዘቢባ ጥሩ ነው። በናቹራል ድምጽ ለመጫወት ነው የሞከርሽው። ምትፈሪው ሰው አለ እዚህ ውስጥ ምታቂያቸውም ሰዎች አሉ አይደል? ጎበስ። ስለዚህ ከእንደገና ዘና ብለሽ ድጋሚ። ዘሪቱ እንዴት ነው የምትንቀሳቀሰው ሲዘፈን? በአክት ልክ እንደዛ በአክት። እሺ ወደድኩሽ የሚሉኝ ሌሎች ወንዶች ሁላ አልታይሽ አሉኝ ጭራሽ ከሱ ሌላ እኔ የምወደው መሽ ብቅጡ ያውቀው እኔ ግን ያለሱ ሰው ያለ አይመስለኝ ህመም ሆነብኝ እያደር ጸናብኝ ሌላ በሽታ አይደል እሱ ነው ያመመኝ ፍቅሩ መሸከም አቃተኝ ከበደኝ አሁንስ ፈራሁኝ ይዞኝ እንዳይገለኝ ለምን ለሙት ያወቁ ይመስል ድብቁን ህመሜ ጎብኙ በረከተ ፈላጊው ሰሞኑን ጥያቄውን በዛ ሰው ሁሉ አፈጠጠኝ ምን ብዬ ልመልስ እኔ ምን አፋለኝ ይማርሽ ይሉኛል አቤን ይማረኝ አንተ ልጅ ፍቅር ይዞኝ እንዳሄድ ውስጡን ታንክ ዩ። እሺ ስሜ ኤርሚያስ ይባላል። የመጣሁት ከዶርም 27 ነው። እዚሁ ተማሪ ነኝ እና አሁን የምዘፍነው ዘፈን ወይ ጥበቡን ወይ ኤፍሬምን ነው። የማን ልዝፈን? እንቅልፍ የማይወስደኝ ሌቱ የሚረዝምብኝ የእውነት ብወድሽ ነው ፍቅርሽ ቢጠናብኝ ቁርጤን የማስነግርኝ መውደድ መስላትሽን በስስት እንዳልሞት ባክሽ አደራሽን። ቴንክ ዩ። ይሄ ግጥሙ ነው እንጂ ኤፍሬም ዜማው የራሱ ይመስለኛል አይደል? አሁንም አናደርሰውም። ግድ የለም ዳኞቻችንን አናስቸግርም። ለእንደዚህ አይነት ውጤት መናገር አይከብደንም ለኛም።
አልተሳካም። ባክህ አንተ ልጅ እውነቱን ንገረኝ ለምደሃል ወይ ሌላ እኔ ሀሳብ ገደለኝ ገላህ በገላዬ እሳቱን አልጫረ ይሄን ሰሞን ልብ ሳይሸፍት አልቀረም ክብሬነ ዘውድ ዓለሜ የሌት ሀሳብ የቀን ሕልሜ መውደድን ሳልጨርሰው ለወጥከኝ በሌላ ሰው አልገባኝም ሚስጥር ሆኖብኛል ጸባይ አልያዝ ብሎኛል ጧት ማታ አንተን በማለቴ ምነው ከዳኸኝ ፍቅሬ ሕይወቴ አንድ ሞክሬ ውደደኝ ተብሎ ሰው አይገደድም እውነታው ይነዳል ግን አያስገርምም አይወደኝም ወደውን ሳንወድ እኛም እናውቃለን ዛሬ በተራችን እንማቅቃለን አይወደኝም በልቡ ውስጥ ቢኖር የፍቅር ስሜቱ አስቸግሮሻል አንደኛ ዜማዎችን አንቺ ወደ ፈለግሽው አቅጣጫ ተወስጂዋለሽ አንዳንድ ኖቶችን በራስሽ አይነት ነገር ነው የምታወጪው ይሄን አውቀሽ ሳይሆን ምልሽ ትክክል እየሰራሽ እየመሰለሽ ሊሆን ይችላል ዜማ በምታወጪበት ጊዜ በደንብ ለማዳመጥ መሞከር አለብሽ መጀመሪያ ቴፕ ዘፍነን በደንብ ደጋግመሽ መስማት አዝማቹን ብቻ ሊሆን ይችላል ከዛ ነው ማጥናት የሚቻለው አንድ ላይ ኩል አይቻልም ያንቺ ድምጽ ዶሚኔት ያደረገው የዜማውን ልትቀይሩት ስለምትጂ እና የተለያየ ቅኝት ቅኝት መውጣት ሁሉ አለ ብዙ ጥሩ አይደለም ማለት ይቻላል እንግዲህ እንደተባለው አሁንም ድምጽሽ በጥሩ ደረጃ ወጣ ብሎ ጎላ ብሎ ሊያሳምንና ልናምን የምንችልበት አዘፋፈን መዝፈን ብትቺ በጣም ጥሩ ነው ያም ሆኖ ግን በጀመርሽው ቅኝት ውስጥ መሄድና መዝፈን የተወሰነ ደረጃ የተወሰነ ነገር ቢኖርም የበለጠ ማጥናት እንዳለብሽ አስተያየት እየተሰጠ ነው ማጥናት ማለት ደግሞ ከሞደግ ጋር የተያያዘ ነገር ነው ስለዚህ ባልተሳካም የሚል አስተያየት ነው የተሰጠ ያለው በዚህ መንፈስ እንለያያለን ማለት ነው ባልተሳካ ማይቻል ለም ልቤን ግድ ይቻለው እንደዚህ የሆነው እንዴ ቢከፋው ነው ካንተ ይምጣ ታገስ እንዳታስቀይመው አላስቀየምኩትም ምንስ ብበድለው የዓይኔን እምባ ያየህ ኧረ እንዴት አስቻለው አይጨክንም ያውቃል ውስጤ በሱ በቅቶት እንደሆነ ቃሉ ይምጣ ከሱ ድንገት ናስቦ ሳላውቅ ብሸሸኝም ብቻዬን መሆኔ አሁን ታወቀኝ ይሁን እንግዲህ እስቲ ይሁን ግድ የለም ሁሉንም ታስደስታ እንዲህ ናት ዓለም
የማ ሙዚቃ ነው? የሃና ሸንቁጤ? አዎ እሺ ቆንጆ ሙዚቃ ነው የመረጥሽ። አገላለጽሽን በጣም አድንቄያለሁ። ወደ ታች ለመውረድ ወደ ላይ ደግሞ ወጣ ብለሽ እንትን ዳይናሚክስ የምንለው ነገር ወይም ደግሞ ሙዚቃውን ከፍታና ዝቅታውን እንደዚህ መግለጽ የሚባለው ነገር ላይ ጥሩ ግንዛቤ ያለሽ ጥሩ ነው። መቀጠል አለብሽ። ሙዚቃን መግለጽ መቻል አንደኛው በጣም ዋና የውጮች በጣም የሚጠቀሙት ሙዚቃቸው እንዲያምር ብዙ ጊዜ በዚህ ቴክኒክ ነው። መግለጽ፣ ቀስ በጣም መጮህ፣ ከዛ የሆነ ነገር እንዲህ አይነት ነገሮች ናቸው እንዳይሰለች ሰውን ካንቺ ጋር እንዲቆይ ማድረግ የሚያስችሉት። እሱ በጣም አሪፍ ነው፣ የሚበረታታ ነገር ነው። ሌላው ግን ቅኝት ማረፊያ ላይ እኔ ወይም ሙዚቃውን ስላላወቅኩት አይደለም ማረፊያ ላይ ማረፍ የሚገባቸውን ቦታ ሌላ ቦታ ላይ የምታሳርፊው እሱ ይመስለኛል። የድምጽሽ ዝቅታው ገና በደንብ መውረድ አልቻለም። ወፍራም ድምጽ አልተለማመድሽም። እሱ በሚል እፍን ባለ ሳይሆን ሙሉ የሆነ ድምጽ በቃ ከውስጥሽ አውጥተሽ መጫወት እንዲያስችልሽ ታች ድምጾችን ወንድ እስከምትመሲ ድረስ ወፍራም ድምጽ ማውጣት መቻል አለብሽ። ገባሽ? ቀጭኑን ማውጣት እንደቻልሽ ሁሉ ወፍራሙንም ማውጣት አለብሽ። እንደሱ ካረግሽ ጥሩ መሆን የምትቺ ይመስለኛል። ቆንጆ ነው። ቃል ኪዳን ይሄ በጣም ለኔ በጣም ፕሮፌሽናል የምላቸው የድምጽ አይነቶች አሉኝ። የሙከራ የድምጽ አይነቶች አሉ፣ ፕሮፌሽናል የድምጽ አይነቶች ደግሞ አሉ። ይሄ በደንብ ፕሮፌሽናሉ የድምጽ አይነት ነው እኔ ያስደስተኝ ማለት ነው። ሌላው ደግሞ ከዚህ ውስጥ የራስ ለዛን መፍጠር እኔ ሃና ሸንቁጤ በእርግጠኝነት ከነ ጠንካራ ጎኗ እና ደካማ ጎኗ ማቃት ዘፋኝ ነች። ማደንቅላት ነገሮች አሉ፣ ደግሞ ፈጽሞ ማልወዳቸውም ነገሮች ደግሞ አላት። እሷ ራሷ እንደዚህ መስፈኗን እጠራጠራለሁ በግሌ እንደዚህ እንዳልዘፈነች። ይሄ ለአድናቆት ብዬ የምለው ሳይሆን በጣም ምፈልጋቸው ዘፋኝ ላይ ምፈልጋቸው ኳሊቲዎች በእኔ በኩል እንዲህ አይነት ቫልዩ ያላቸው ድምጾች ናቸው። ሌላው የትንፋሽ አያያዝ ትንሽ ማስተካከል መቻል አለብሽ። የብሪዚንግ ጉዳይ ሲቸግርሽ ያስታውቃል። ምክንያቱም ማሳረፊያ ድምጾች ላይ የምትቸገሪው እሱ ነው። በተረፈ የራስሽን ከለር በደንብ አድርገሽ እንደዚህ ለመያዝ ሞክሪ። ለኔ አስደሳች አቀራረብ ነው ይሄ። ሌሎች ደግሞ ሪትሚክ የሆኑ ከስልተ ምት ጋር በደንብ የተያያዙ ሙዚቃዎችን ተለማመጂ። ምክንያቱም ከዚህ በኋላ የሚኖረው ዙር በስልተ ምት ከሙዚቃ መሳሪያ ጋር የሚደረግ ስለሆነ በየዛ ጊዜ እንዳያውክሽ እንደዚህ አይነት ሙዚቃ ብቻ መለማመዱ ጠቃሚ አይደለም ማለት ነው። እሱን ጨማምሪበት። በተረፈ በጣም ጥሩ ነው። ይሄን ዙር ይመጥናል። እንደምን ጨፈነን በቁም ተከልሎ ሊገለጽ የማይችል አየር ስሜት አስሎ ምን ይባላል አሁን በምን ይገለጻል? ፍቅር የሚለው ቃል ለኔ ስሜት ያንሳል። ምን ይባላል አሁን በምን ይገለጻል? ፍቅር የሚለው ቃል ለኔ ስሜት ያንሳል። ከተራራው ድንጋይ ከኮረብታ አለት ከአውሎ ንፋሱ ከባህር ሞገድ ከምሽት ጨለማ ከእኩለ ሌሊት ጥልቅ ነው ይበልጣል አንተ ያለኝ ስሜት ጥልቅ ነው ይበልጣል አንተ ያለኝ ስሜት ጥልቅ ነው ይበልጣል አንተ ያለኝ ስሜት አንድ ሰው አካል ነው ያልኩ አንድ ሰው ትዝታ ያነሰው አንድ
አንድ ሰው ያነጉደኛል ሀሳብ አንድ ሰው ወስዶ የማይመልሰው መቼስ ምን አለበት ወስዶ የማይመልሰው የሚጎዳ ንፋስ በዛብህ ቅድሙ ዘፈን ላይ አውሎ ንፋስ ነበር። አንቺ ጋር ደግሞ በትንፋሽ ብቻ ነው የምሰማው። ድምጽሽን አውጥተሽ ጮክ ብለሽ ለመስፈን መሞከር አለብሽ። ደህና ነው ልበል፣ ብዙም ባያስደስትም መካከለኛ ነው። ምንም ጋር አቤት ሀሳብሽ ምንድነው? ለመሄድ ነው የጨረሳችሁ መስሎኝ። እንዴት እንደ መስሎኝ የጨረሰ መስሎኝ ወይ እሱ ብቻ ነው የጨረሰ? በሱ ሀሳብ ትስማሚያለሽ? የሁሉንም ማስተያየት አቤት የሁሉንም ማስተያየት መቀበል ፈልጋለሁ እኮ። ታዲያ እኮ ስንት ጉዞ ውስጥ ቀጣይ ጊዜ ነው መለስልሽ። እንግዲህ መጀመሪያ ላይ ፍርሃት አለብሽ። በፍርሃት ደግሞ የሚወጣው ቅላጼ ሳይሆን ስትዘፍኝ ትንፋሽ ነው ተብሏል። እኔ ደግሞ ዋጋ የለውም። ስለዚህ መስፈን የሚገባሽን ነገር ለዘፍኙ ያሰብሽውን ነገር መስፈን የምትችይው ሳትፈሪ ብዙ ሳትደነግጪ ነፃ ሆነሽ ስትሰሪ ነው። እና አሁን ብዙ ፍርሃት ነገር ጥሩ ስሜት አይደለም። ለማንኛውም ግን አዘፋፍንሽ ላይ የማየው ነገር እድል ሊሰጥሽ የሚችልበት ሁኔታ ቢፈጠር የተሻለ ስራ ልትሰሪ ብትችይ ወደፊት የሚል ነገር ነውና እድል ቢሰጥሽ ክፋት የለውም። በዚህ መሰረት እንግዲህ ቢሰጣት እያሉ ነው እድል። እኔም ቢሰጥሽ አይከፋም። አልፈሻል። ሶላቲዮ እስኪ ፍረጂ ቅጣቴ አልበዛም ወይ? አልችልም ኑሮንም ማጣት ቀላል ነው ወይ? አላውቅም ነበረ በኔው ግፍ መዋሌ አንቺን ሳጣሽ መዋለሌ አለምዳለ የኔ ገላ ምን ይሻላል አንቺ ሌላ ሲዋደዱ መተጣጣት ይህ እኮ ነው ክፉ ቅጣት ያለ ወቅቱ አግኝተሽኝ በስህተት አመለስ እኔ ካጀማመርህ በጣም አላስደሰተኝም። በጣም ስትነሳ ራሱ የእንትን አወጣጥህ ስኬል ደረጃውን ይዘህ መሄዱ ትንሽ ቅር ያለኝ ነው የሚመስለኝ እና ሌሎች አስተያየት በሚሰጡ ቢዘጋ ቆንጆ ነው። አዎ ያው መነሻ ላይ የነበረው ድምጽና ቀጥለ ስትገባ ይለያያል። ስትነሳ እስኪ በይ ቀጥሎ ፍረጅኝ ስትል ትንሽ የተለያየ ኪ መሆኑ ነው። ግን መልካም ነገሮች አይቼበታለሁ። ትንፋሽ ረጅም ሰዓት መቆየት አሪፍ ነው። ቀጥ ብሎ መቆየት ያለ ምንም መወላወል እሱም ጥሩ ነገር ነው ብዬ አስባለሁ። መልካም ነገሮች አሉት። እንደተባለው መነሻ ድምጽ ላይ በተለይ ግልጽ አይደለም። ሁለተኛው ደግሞ ረጋ ማለት ጥሩ ነው። ረጋ ብሎ መጫወት እንደዚህ አይነት ዘፈኖችን ግን በጣም እንደዚህ ትኝት እስከሚል ደግሞ አይደለም። ዜማው ትንሽ በውስጡ ያሉት የቢት አይነቶች ተኝተዋል ማለት አይቻልም። ዘፈኑን በጣም ብዙ ሰው የሚያውቀው ይመስለኛል። ተወዳጅ ዘፈን ነው። ከለር ምንም አይነት ነገር ከለር አልሰማውም በድምጽ ውስጥ። አባባሉ ኖቶቹን ፊገሮቹን ብቻ የማስቀመጥ ያክል ነው ያስቀመጥካቸው እንጂ የምንፈልጋቸው ከርቮች አልተቀመጡም። ኤክስፕሬሽኑም በጣም ዊክ ነው በኔ አስተያየት። አጠቃላይ የዳኞችን አስተያየት ምን ሊሆን እንደሚችል አላቅም። ለኔ ብዙ ያስደሰተኝ ነገር የለም ማለት እችላለሁ። ስለዚህ ዲሲዥኑን ወደ ሚድል ዳኛ የሺ ልመልስ።
ሰርጸ የሁለታችንን ማስተያየት ሰምቶ መወሰን ይችል ነበር። እድሉን ከሰጠኝ የኔን ፍላጎት ነው ማለት ነው መወስነው። ይመጥናል። ሶላቲዮ እኔ ልሁን ደህና እኔ ልሁን ደህና አምላክ ይስጠኝ ጤና እኔ ልሁን ደህና እኔ ልሁን ደህና አምላክ ይስጠኝ ጤና ገንዘብማ ንብረትማ ገንዘብማ ንብረትማ ተርፎ ምን ሊጠቅሜ ከሌለሁኝማ ልሁንና ደህና ይበቃናል። ይህን ዙር የሚመጥን ስራ አልቀረበም። አንተ ያገሬ ሰማይ አንተ ያገሬ መሬት አንተ ያገሬ ሰማይ አንተ ያገሬ መሬት እንዳስተላማከው በሰው አገር መሬት ክራር ሲደረደር ማሲንቆ ሲመታ። እሺ መላኩ ነው ስም አይደል? ወንድም አገኘው። እሺ አሁን ያቀርብከው ነገር ምንም የተሻሻለ ነገርን ያላየውበትም ከአንደኛ ዙር ማለት ነው። ብዙ መለማመድ ይቀርሃል። የተለያዩ ሙዚቃዎችን አዳምጠህ በደንብ አድርገህ መግለጽ፣ ዜማውን ማዜም ይጠበቅብሃል። አሁን ያቀረብከው ነገር አይመጥንም። አራስ ትሉኝ ከናፍቆቱ ጸናብኝ ስስቱ ናይ አራስ ትሉኝ ከናፍቆቱ ጸናብኝ ስስቱ ደጁ ላይ ቅበሩኝ ይራመድ በላይ ቆየ አይደለም ወርቆ ከገላይ ናይ ቆየ አይደለም ወርቆ ከገላይ አጥንቴ ማይጓ ዝቅ አርኩኝ ከበሩ እንያ የመራመድ አያውቅበት እግሩ ናይ እንያ የመራመድ አያውቅበት እግሩ አውቀህበት ለምደ ያው ከሌላ ምነው የቸገረኝ እኔን መላ። ሰምሬት ግማሾቹ ትንፋሽ ናቸው። እንግዲህ ትንፋሽ ልንሰማ ደግሞ አንችልም። ምክንያቱም ትንፋሽ ለኑሮ ይጠቅም ይሆናል፣ እንደ ድምጽ ግን ሊያገለግለን አይችልም። እንደ ቱል ድምጹን ለማውጣት ልትጠቀሚበት ትችይ ነበረ፣ ግን ሎወር ኖቶች ጨርሶ አጣቂያቸውም ዝቅ ያሉ ኖቶችን። ስለዚህ ለኛ የሚያገለግለን ነገር አላገኘንም። ስለዚህ ልምምዱ ይቀጥል። ይሄን ዙር ግን አይመጥንም።